በስመ አብ መለከታል ይኸውልህ ሎተሪ ነው። ስለምን ሎተሪ ነው የምታወራው? አይሆን ግን አድድ ይሁን ያለው አምጣው ሎተሪው ነው። እኔ አደረጋጋም ወንድሜ አደረጋጋም። እቺ መላጥ መጣም እንደዚህ አንተ ወንድሜ ተይዳ ወንድሜ ታረቃችሁት። እንዳትጠጋኝ ሁላችሁ እንዳትጠጋኝ። ይኸውልሽ እያለን ስንጫወት አደርን። ጠዋት ወጣ በዛው ቀረ ሎተሪውንም ሳያወጣ እና እኔ በጣም ግራ ገብቶኛል፣ ጨንቆኛል። ምክንያቱም እስካሁን ድረስ አንድ ወር ሆኖ አይደል? እሱን እንኳን ካጠፋ ነው አንድ ወር ሆኖናል። እንዴት እስካሁን ሎተሪውን ታስቀምጣለህ? ተረጋጊ መጀመሪያ እንዴ የት ይሄድብናል? ግን ኧረ ተው እባክህ፣ እሱ እንደዚህም አይጠጣም እንደዚህም አይሄድም። ተው ግድ የለም አንዱ ጋር ሄዶ ነው ጓደኞቹ ጋር ነው ከኔ ጋር ነው የሚሆነው። አታስቢ፣ ምን ይሆናል እሱ ህፃን አይደለ ምን ሆነሽ ነው ምናምን ነው የሚለኝ። ስለዛ የተረገመው እንደምትል ጠይቁኝ ነው የመጡት። ያ ደግሞ ሰው እንደደወለልህ ግን አልነገርከኝም ነበር። ለምን ልንገርሽ? ስማጤ ይደርሳል። ምን ማለት ነው? ለምን ልንገርሽ? አሁን አይደለም የደወለልህ አይደለ? ወይም ዛሬ አይደለም የደወለልህ። ቢሆንም ላንቺ ጭንቀት ነው እንጂ ምንም ጭንቀት ሚስትህ ነኝ አይደለ? ሁሉንም ጭንቀት መጋራት እንዳለብኝ ነው የሚሰማኝ። ውስጥ እንደዛ አይደለም የምታሰበኝ እንዴ? አንቺ ምን ነሽ? እኔ ላንቺ የሚያስደስት ነገር ነው መናገር ያለብኝ እንጂ ያንዳንዱ በህይወት የሚያስጨንቀኝ ነገር ላንቺ መናገር ያለብኝ። ብትነግረኝ ኖሮማ የምትዘጋጅ ጠብቃቸው ነበር። እንዴ ነገርን እንዴት ነው የምትዘጋጁ? ምንድነው ሲጀመር መጥቶ ምንድነው ያለሽ? ስለ ወንድሜ መሞት ካንተ ጋር እንደዚህ ደዋወለ፣ ጠዋት ላይ ካንተ ጋር እንደዚህ ደዋወለ፣ ሁሉንም ነገር እየነገረኝ ነበር። የሚጠይቀኝ ጥያቄ ግን ግራ ለማጋባት እየሞከርኩ ነበር። እንዴ ስለ ወንድሜ መሞት ይሄ ማለት እኮ በጣም እኮ ተጠግቷል። ማን ነገራችሁ? እንዴት አወቁ? እንዴት ሲጠራጠር ይችላል? ያደረከው ራስህ ነህ። ያኔ ሲያወራክ በስነ ስርዓት ብታወራው ኖሮ ዛሬ ላይ ቤታችን ድረስ አይመጡም ነበር። እንዴ ምን ነሻል? ይላል እንዴ ካረከ ቀልብሽ ሁኝ ምን ማለት ነው? በስልክ መጨረሻ የምትችለው ነገር ነው። እያወራኝ ያለው ነገር ቀጥታ ባጭር የሚያልቅ ነገር አይደለም። ሌላው ስንት ታሪክ ውስጥ ከምንገባ እዛው ላይ በቃ ማውራት አልፈለኩም። እዛው ላይ ከታደረኩ ለዛ ነው ቤት ድረስ እንደሚመጣ አላወቅም ነበር ማለት ነው። ይሄ ነገር እኮ የሆነ ሰዓት ላይ እንደሚታወቅ እናውቃለን አይደል? ማንም እኔ አላውቅም። ለምንድን ነው እንደዚህ እናውቃለን ማለት በጣም ኮንፈርት ተሰምቶክ ነው የምትቀመጠው ነው? ምቾት አልሰማኝም። ስሚ ግን ማንም ሰው ይሄን ነገር አያውቅም። ያደረግነው ነገር እኮ የሰው ህይወት ማጥፋት ነው አይደል? እና ገባክ? ቢያንስ ነገሮችን ሲመጡ በትዕግስትና በሰላም ነው ማለፍ ያለብን። ማንም ሰው አላየንም አልሰማም አይደል? ለምንድን ነው ያታውቃል? እስካሁን ግዴታ መጠበቅ የለብንም። ምክንያቱም ካንተ ጋር እንደተደዋወሉ ስንት ሰዓት እንደተደዋወላችሁ ሁላ ይሁን አውጥተው አንቺ ለራስሽ ትክክል አይደለሽ። ይሄ ነገር መታወቅ እንዴት ነው ልክ ይሄ ነገር መታወቅ ይቀር ማለት ምን ማለት ነው? ይሄ ነገር ማንም ሰው አላየንም አልሰማም። በሚስጥር ነው የተደረገው። ከእና ካንቺ ውስጥ የሚያውቀው ማንም ሰው የለም። አንዳችም ሰው በእና ካንቺ ውጭ የሚያውቅ ሰው ስለሌለ ምንም የሚፈጠር ነገር የለም። የሰማኝ ነው። እኔ ጭንቀት እንደማልችል ታውቃለህ። እኔ ከዚህ በላይ መጨነቅ አልፈልግም። ልብሴን አዘጋጅቻለሁ። ከዚህ መሄድ እፈልጋለሁ። በቃ ሬሳውንም ሁሉንም ነገር ጥለን እንድንሄድ እፈልጋለሁ። ተረጋጊ እንዴ! በአንድ ጊዜ የሚሆን ነገር የለም እኮ ማለት በአንድ ጊዜ ድረስ ያወቀብን ሰው የለም። ስለዚህ እስኪ አቁ ግዴታ መጠበቅ የለብንም። ተረጋጊ እንዴ! መጣው ልጅ እኔ መሄድ እፈልጋለሁ። ሪላክስ ማድረግ እፈልጋለሁ። በቃ ችግር የለውም እኮ እንዝናናለን። ግን ምን አለ መሰለሽ አሁን መጀመሪያ እኛ መረጋጋት አለብን። ይሄ ልጅ በተደጋጋሚ ጊዜ እየደወለብኝ ነው። ስለዚህ አፉን ማዘጋት አለብኝ። የሆነ ነገር እየሄደበት ያለው መንገድ ጥሩ አይደለም። ስለዚህ እኔ መልክተኝ እዛው ጨርስ ከፈለክ እንዴ ትቀልዳለህ እንዴ? ምን ማለት ነው? በቃ አንቺ ብር ብቻ ነው የምትፈልጊው? አዎ ብር ነው ፈልገው እኮ እየነገርኩ ነው። ማብለጫ ዘዴያችንን ነው ወይስ እኔን ችግር ላይ ዘፍቀሽ አንቺ የትም ትሄጂ ነው? ምን ማለት ነው? እና ጭራሽ እየተናገርከኝ ነው። እያደረግሽ ያለሽው ነገር ትክክል አይደለም። ጭራሽ እየተናገርከኝ ነው። ለምንድን ነው የማናገርሽ? ይሄን ነገር እኮ ያደረግነው ሁለታችንም አስበን አቅደን ነው አይደል እንዴ? የኔ ወንድም ቢሆን አብረን አደረግን እኮ። ስለዚህ ከችግሩ እኩል ነው ተካፋይ የምትሆነው። እኩል ተካፋይ እንሆናለን። ይልቅስ ባንጨቃጨቅ ደስ ይለኛል። አሁን ከዚህ ላይ ፈልጋለሁ። አይደለም ምን ሆነሽ ነው በእናትሽ እንዴ? እኔ ልጁ በጣም እየተከታተለኝ ነው። አንዴ ካሁን በፊት አንድ ጥያቄ ልጠይቅህ። ሎተሪ
ሎተሪው አለ የት አለ? እስካሁን የዚህን ጉዳይ አልጨረስኩም። ለምን ነሻል? በግልክ ማድረግ ነው የፈለግከው ማለት ከኔ ማሸሽ ነው ይሄን ነገር የፈለግከው? ይሄን ማሸሽ ብፈልግ ለምን አንቺ ይሄን ሀሳብ ነግርሻለሁ? አላውቅም። ምናልባት የምትፈልገውን ነገር አደረግን ከዛ በኋላ ከኔ ለማሸሽ እየሞከርክ ቢያንስ በሚታወቀ ኧረ በስመ አብ። ምክንያቱም እስካሁን ድረስ 1 ወር ሆኖ አይደል? እሱን እንኳን ካጠፋ ነው 1 ወር ሆኖናል። እንዴት እስካሁን ሎተሪ የምታስቀር? ተረጋጊ መጀመሪያ። እንዴ የት ይሄድብናል? ምን ማለት ነው? ሁሉ ነገር ካበቃ በኋላ ነው እንዴ? ትኬቱኛ ጋር እስካለ ድረስ በየትኛውም ሰዓትና ጊዜ ሄደን ማውጣት እንችላለን። ስለዚህ ሰማኝ ነው። እኔ ስለ ሰዓቱና ስለ ጊዜው አይደለም እያሰብኩ ያለሁት ስለ ህይወት ነው። ስለ ራሴ ህይወት በጥበጥ ነው። ምንም ነገር እኮ የሆነ ነገር ይሄ ነገር ቢታወቅ ማለት ነው ምንም ነገር ሳናደርግ ነው ወኔ የምንወርደው። እሺ አሁን ጥሩ ሀሳብ አሰብሽ። ይሄ ነገር ቢታወቅ ግን ይሄን ነገር ምልሽ ደግሞ ይሄ ነገር እንዳይታወቅ እኮ ነው። ይሄ ነገር እንዳይታወቅ ደግሞ ያንቺ አሁን መዝናናት ምናምን አግባብ አይመስለኝም። ተረጋጊ። ከዚህ በላይ መጨነቅ አልፈልግም። በቃ መሄድ እፈልጋለሁ። እንዴ ምን ማለት ነው? ምንድነው ሀሳብህ አንተ? አንተ መሄድ ካልፈለክ ወይ እኔ ልሂድ? እኔ እኮ በዙሪያዬ ሌላ ብዙ ጭንቀት አለ እኮ። አንደኛ ልጁ እየደረሰብኝ እያወቀብን ነው። ምን ነሻል እንዴ? በሰዓት እንዴ ስለምን እሱ ለበከለከል መስሎኝ ሁሉንም ጥለን እንሂድ እያልኩ ያለሁት። እኔ እኮ ማለት ልጁ ባይደውልብን ዛሬ አብረን እንዝናና ነበር እኮ የደወልኩልሽ። ግን እኔ ደግሞ ከዚህ በኋላ ዛሬም ብቻ ሳይሆን ከዚህ በኋላ መዝናናት ነው የምፈልገው እኮ። ትዝናኛለሽ ግን አሁን ተረጋጊ። እንዴ ምን ነሻል? ዛሬ ምን ነሻል? ልክ ነሽ። በቃ መሄድ እፈልጋለሁ። ምን ሆነህ ነው? ማለት ምን ልክቶ ነው የመጣኸው? አንተ ራስህ በጣም ተቀይረሃል። ምንም ማለት ጭራሽ እኮ ማለት ነው ለምንድን ነው ልትረጂ ፈቃደኛ አልሆንሽ? ተረጂኝ። ልጁ ያስጨነቀኝ ነው። በዚህ ጭንቀት እንዲህ ከጎን ሆነሽ እኮ ሆነ እኮ ጭንቀታችንን ሄደን እንርሳው እያልኩህ ነው እኮ። መፍትሄ እንደማምጣት ጭንቀታችንን ከዚህ ዞር ብለን ሄድን እንበል። ከዛ ተዝናናን። ይሄ ምቾት ያለው ሰላም ያለው መዝናናት የመስሻ መዝናናው በጭንቀት ተወጥሬ ከዛ የውሸት ልስል ሌላ ቦታ ላይ ከሆነ ለምን በጭንቀት ትወጠራለህ? ማንም የማያገኘን ቦታ መሄድ እንችላለን። የውስጥን ሰላም እኮ እንደዚህ የጊዜያዊ መዝናናት ምናምን ሊደብቅልሽ አይችልም። የውስጥን ሰላም ማጣት ባትፈልግ ነው ደግሞ ገና እኔ ነበር ማሰብ የነበረብህ። አሁን ግን ምን ያደርጋል? ካጣነው አንቺ ነሽ እየወተወትሽ አረሳኳ። አሁን በቃ ጭራሽ በእኔ ማሰብ ጀመርክ? ወይ ጉድ! ምን አይነት ታሪክ ውስጥ ገባሁ እኔ ነኝ ጭራሽ በጥዋጫው። በጣም ጥሩ ላይ ነው። ለካስ አላውቅም ነበር መዝናናት። ለካስ አላውቅም ነበር። ለማንኛውም አንተ መሄድ ካልፈለክ እንሄዳለን። ተረጋጊ እናት። እንዳትነካኝ እጅ ነው ተሰጥቶ። ተረጋጊ። ልመታኝ ነው አይደለም? አልገባኝም። ልመታኝ ነው? አትሄጂም። የምር መሳቅ ምናምን እሱን አቁይና አትሄጂም። አይ አይደለም። ቆይ ልመታኝ ነው ወይ? እኔን ችግር ላይ አንተ ልመታኝ ነው ወይ? መሄድ ከፈለክ ተከተለኝ። የማትፈልግ ከሆነ ግን የራስህ ጉዳይ። የምሬን ነው። የለም በጣም ምራት ይሄን እኔ እግዚአብሔርን ጭራሽ የማላውቀው ሰው እየሆንክብኝ ያለው። እንዳትነካኝ። እየሰማኝ ነው? መከተል የምትፈልግ ከሆነ እኔ ተከተለኝ። እንዳትነካኝ እየነገርኩህ ነው። አሁን ችግር ላይ ጋፍጥሽ ልጅ ነው መሄድ እስካለብኝ ድረስ ጥቂት ይላል። አንተ ጋር መቼ ተናገር እንዴ? ከመቼ ወዲህ እንደዚህ ተቀያየረች? እኔ ጭንቀት አይደለም በቃ ሲሪየስ ሲባሉ እነዚህ ናቸው። በጊዜው ደስታ ብቻ እንጨቁት። እኔ አንድ ጊዜ ቢዞን መግደል ይጸጽተኛል። በዚህ ልጁ ደረሰብኝ አልደረሰብኝ ሌላ ጭንቀት ውስጥ ሌላ ታሪክ ውስጥ ነኝ። በዚህ ደግሞ እሷ ካልተዝናና በዚህ ሰዓት የተዝናና ነው መዝናናት ምን ደስታ የሚሰጥ ምን አይነት እርካታ አለው እንዴ? አይክ ይሁላ ባንተ ምክንያት ነው እየተፈጠረ ያለው። እሺ ሰማኛለህ? አምጣው ሎተሪውን አምጣው። ስለምን ሎተሪ ነው የምታወራው? አይሆን ግን አድድ አይሆን ግን አለው። አምጣው ሎተሪውን ነው ማነህ? አምጣው ሎተሪውን። እሺ ባለቤት ለምንድን ነው የምትመታው? ሎተሪውን አምጣው ቶሎ አምጣው ሎተሪውን። ቁጭ በይ በካሾች። አይሆን ይሁላ ያንቺ ነው። እንዴ ቁጭ በይ ቁጭ በይ።
ልቀቀው። ማነህ? ምንድነው? ምን እየሆንክ ነው እንዴ? ለምንድን ገና ቅድም እኔ ስልክ ብትሰማኝ ነው ይሁላ ነገር አይፈጠርም ነበር። ሲያጅ ነው እንዴ? ምንድን ነበር ያልሽኝ? ምንም ነገር እንደማላቅ ነግሬሃለሁ። ምንድን ነበር ያልሽኝ? ልታመልጭ አይደለ? ልትዝናኝ? ማን የወንድሜ ሬሳ የት ነው ያለው? ስለምን ሬሳ ነው የምታወራው? ስለምን ሬሳ ነው የምታወራው? ምንም የምናውቀው ነገር የለም። ነግሬሃለሁ እኮ አይደለም? ከኛ ጋር ምን የሚያያይዘው ነገር አለ? ሲጀመር አንተ ማነህ? ምን ይሆንክ ነው? በስልክ ሰውራ ምንድን ነበር ያልከኝ? ስለ ወንድም እንደማይመለከት ካላይ? አዎ አሁን አይመለከትኝም። አረ ገዳዩ ስለሆንክ የመንገዴን ስለምን የምትወረው? አየው አልገባህም? አልገባህም? ካዲ ሌቦች ወንድምን መግደል ይሄን ያህል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ለመታየኝ ማለት ነው ጥፊ ዋጋ ነው ማስከፈል። ጠብቅ አንተ ስልክ ዝም በይ። ሌቦች ምን ይሆንክ ነው? ኧረ እባክህ እንዴ! ምንድን ነው ያደረከው? አንተ ይውላ ባንተ ምንድን ነው ያደረከው? ወንድም ምን አደረኩት? ሎተሪ ደርሶታል። በቃ ጠፋ። እንዴ የት ነው ያለው? ወንድም ለምን ጠራጠረኝ? ሬሳው የት ነው ያለው? ስለምን ሰምተው ሎተሪ ምንድን ነው? የእሱ ነው አይደል? ሎተሪ የወጣ ሎተሪ አይደል? የእሱ ብቻ ሎተሪ ነው እንዴ? እሱን ገለህ ከከተማ ልትወጣ አይደል? ሰውዬ የምታወራው ነገር አልገባኝም። ምን ይሆንክ ነው እንዴ? ምን አይነት መረጃ ይሰጥኩበት? ትወጣለሽ እንዴት ስለ እንዴ ብለኸኛል። ሰማላችሁ? ይሄ በድብቅ ካሜራ የተቀረጸ ነው። አንተ ሰይጣን አንተ ከገባ ሳጀምሮ ሰውት የነበረው በድብቅ ካሜራ ሰማኝ። አንቺ ነሽ ደነዝ ይሆንሽ ማለት እንዳትነካኝ አንተ ቆሳሳ እንዳትነካኝ። ይሁላ ነገር ባንተ ነው ይመጣ። ዝም በል አትጩ። የእናንተ ጊዜ ነው ሲመጣ እንኳን ካሜራ ሬሳው የት እንዳለ ደነዝ ማስረቢ ካንቺ ይሆንሽ ልጅ ማለት ነው። አንተን ሞልተ ታወራለህ አንተ ቆሳሳ። ዛና ግሯት አስወጣት። ሰማል የት ነው ያደረከው? ወንድም ማን ምን ይሁን ወንድምን የት ነው ያደረከው? ንገረኝ። እሺ ተረጋጋ። መጀመሪያ የት ነው ያረከው? የት ነው ገለህ ሬሳውን ያስቀመጥከው? አንተ ምንድነው? ምን እያደረግህ ነው ያለው? ማን የነገረህ? ለምንድን ነው የምትከታተለው? ትሰማኛለህ? ምን አድርጌ ነው? ትሰማኛለህ? ማን የከፈለ? ስንት ይከፈሉ? ልትከፍለኝ ነው አንተ? ልትከፍለኝ? የእውነት እኔ ያንተን ገንዘብ ያንተን ልቅምቃሚ ገንዘብ ማንም ይፈልግልህ። ወንድምህን የገደልከው እሱ ላገኘው ለደረሰው ሎተሪ ወንድምህን ገለህ አንተ ከሚስት ጋር ሌላ ነገር ትዶልታለህ። እሱን ገለህ ሬሳውን አስቀምጠህ ሎተሪውን ገና ለገና አወጣለሁ በሚል ጭራሽ ከከተማ ልትወጣ አይደል? ተረጋጋ ወንድሜ። ሎተሪውን አላወጣሁትም፣ ግን እኔ ጋር ነው ያለው። መቼም አትወጣውም። መቼም አትወጣውም። አንተም ህይወትን የሚቀይር ገንዘብ ልስጥ። እርግጠኛ ነኝ አሁን በምሰራበት ሙያ በወር እኔ እንጃ የቤት ኪራይና የመብራት የውሃ ከፍለህ ነው
ትምህርት ቤት የልጆችን እንኳን የማይችል ገንዘብ ነው በእርግጠኝነት የሚኖር። ስለዚህ ህይወትን የሚቀይር ግማሹን ገንዘብ ልሰጥ ቃል እገባላለሁ። ግን ካሜራውን አስጠፋልኝ። አንተም ለማንም ትንፍሽ እንዳትል ሁለታችን የሚቀይርበት ተስማማ? ከተስማማ እሺ ልቀቀኝ ቢያንስ እንኳን እንዴ። ማፊያ ነሽ አንቺ። ባለጌዎች ምንድን ያደረጋችሁት? ምንም አላደረኩም እኔ ምንም ያደረኩት ነገር የለም። ትሰሚኛለሽ? በድብቅ ካሜራው ስታወሪ ያስኩሽ ነገር እያንዳንዱ ያወራሽው ስለ ሬሳው ሎተሪውን አግኝታችሁ ገና ለገና እንድታወጡት ፕሮሰስ ስለማድረጋችሁ ከከተማ ልትወጡ ስለመሆኑ ጭራሽ ለመዝናናት ነው የምታስቢው። ሬሳ ገልሽ አስቀምጠሽ የባለቤትሽ ወንድም የቆሸሽ ባለጌ። የት ነው ያለው ሬሳው? ምንም አውቀው ነገር የለም። ሌላ ነገር ውስጥ እንድንገባ አታድርጊ። ኃይል መጠቀም ይችላል። አንተ የኔን መቆሸሽ ልትነግረኝ አትችልም። እሺ የሰማሽኝ? የምጠይቅሽን ጥያቄ መልስ ስጪኝ። እያዳፈው ጨለማ ክፍል ወስጄ ጣቢያ አወራሻለሁ ካስፈለገ። እዛ ከመውሰዴ እዚህ በወራሽ ይሻልሻል ብዬ ነው። ለራስሽ ስትይ የሚሻልሽን አድርጊ። አንዴ እኮ ህይወቴን አጨለምከው። ከዚህ በላይ ምንድን ነው የምትፈልጊው? በፊትም ጨለማ ሆኖ ነው። ሰሚያለሽ? አንተ አትነግረኝም። የሄድሽበት መንገድ መጀመሪያውን የጨለመ ስለነበረ ትክክለኛ መንገድ ነበር የሄድኩት። ከመንገድ ያስቆምከኝ እንጂ። ምን ማለት ነው? ምን ማለት ነው? ይኸውልሽ አሁን ሳልጠፈጥፍሽ ቅንድብሽን ነው ምላጭልሽ። ሌላ ነገር ሳይከተልሽ ለሚጠየቂው ጥያቄ መልስ ብቻ ስጪ። ሌላ ምን ልመልስልህ? በቃ ሁሉንም ነገር የምታውቅ ከሆነ ለምን ትጠይቀኛለህ? የት ነው ያለው ሬሳው? የት ነው ገላችሁ? አላውቅም። እሱን መጠየቅ ትችል ነበር። እሱ ይሄን ጥያቄ አንቺ የሌለሽበት። አረ አሁን ከኔ ምንድን ነው የምትፈልገው? ሎተሪውን ለመውሰድ ሲጀመር ሎተሪውን የዛለት ደውሎ ነግሯችኋል? እርግጠኛ ናችሁ? አዎ ነግሮናል። እንዳወቃችሁ ምንድን ያደረጋችሁት? የደስታው ተካፋይ አሉ ነን እንዳትኛው ነው። እና ታዲያ አንተ የደስታው ተካፋይ ነው? የደስታው ተካፋይ ሆናችሁት የእሱን ገንዘብ ወደ ራሳችሁ እንደምታዞሩ ስታስቡ ነው። ያ እውነቱን ማወቅ አይደለም የምትፈልገው? አሁን እንደዛ ነበር። ምን ያደርግልሻል? ገንዘብ እኮ ነው። ገንዘብ ስለሆነ የሰውን ሀቅ ቀምተሽ ነው? ወንድሙን ገለሽ ነው? ገና የራሱ ስጋ ያራራለትን እኔ ለምን እራራለታለሁ ስታስበው? አንቺም እሱን ሴጣን ለሆናችሁት እሱን አይመለከትም። አንድ ስለሆናችሁ መጀመሪያም አንድ አስተሳሰባችሁም አንድ ሊሆን ይችላል። አሁን ዞሮ እኔ ምናችሁ መሆናችሁ አይመለከተኝም። ስላደረጋችሁት ወንጀል ግን ድርጊቱ እንዴት እንደነበር እንድትነግሪኝ ነው እየጠየኩሽ ያለሁት። ደውሎ ሲነግራችሁ ቀጥታ ሴራን ያሴራችሁት ማለት ነው። የዛን ዕለት በንጋታው እሱ እንዲጠፋ ያደረጋችሁበት ሴራን ስታወሩ ነበር ያመሻችሁት ማለት ነው። ነው አይደል? ተናገሪ ነበር። አሁን ማወቅ ነው አይደል የምትፈልገው? ሁሉንም ነገር አውቃለሁ አይደል? ለእህቱ ደውሉልኝ ለገና። እሺ ደውል። ከዛስ ምን ልታደርግ ነው? ከዛስ እሷ ጋር ደውለህ ምን ልትሆን? ዝም በይ የቆሸሽ። ትሰሚኛለሽ? ሬሳው የት እንዳለ ትናገራለሽ አትናገሪ? እንዴት እንዳደረጋችሁ ድርጊቱ ከመጀመሪያው አንስቶ ትነግሪኛለሽ። በመጀመሪያ ሬሳው እዚህ የለም። በቃ እሱን ነው ማወቅ የምትፈልገው? ሬሳው እዚህ የለም። ያለበት ሄደሽ ታሳይኛለሽ። ጉድጓዱን ለሱ የቆፈርሽው ለአንቺ ይቆፈርልሻል። ምናልባት እንዴት እንዳደረግሽው ግን ከዛ በፊት ትናገራለሽ። እሺ በአንድ ነገር እንስማማ። የሰማሽኝ ነው ሴት ማለት እኔ እናንተ መደራደር አንችልም። ያንቺን መስማሚ አልፈልግም። ወንጀልሽ እንድትናዘዥ ብቻ ነው የምፈልገው። እኔ እናንተ ምናልባት መደራደር ከቻለን ነው እንስማማለን እያስባለሁ። ይኸውልሽ ገንዘብ ምናምን ልትይኝ ከሆነ ገንዘብ እዚህ ውስጥ የተረፈው እንጂ የጎደለው ሰው የለም። አሁን ስለ ገንዘብ ምናምን ማውራት ሽንተኝ ነው። ከምታገኘው እጥፍ በላይ አድርጊ ውስጥ በቃ ለገንዘብማ ስትስገበገቢ እዚህ ውስጥ ገባሽ፣ ማዕት ውስጥ ገባሽ።
አሁን ስለሱ ማውራት ተይና እንዳታስቢ። ሲጀመር ስልክሽም የተወሰደው አሁን አካውንት ውስጥ ያሉት ገንዘቦች ብሎክ ስለሚደረጉ ነው። ማለት እሱ የራሴ ገንዘብ ነው። ከደቂቆች በኋላ የምታየው ስለሆነ እየሰማኝ ነው። እሱ የራሴ ገንዘብ ነው፣ የራሴና የራሴ ነው። ከባሌ የደበኩት ብዙ ንብረት አለኝ። እሱ ደግሞ እኛ ከዚህ በኋላ እየሰማሽ ነው፣ ከዚህ በኋላ ገንዘብ እንደማይኖርሽ እየነገርኩሽ ነው። እንደውም ለምን ሲባል የራሴ ላብማ ፈልገዋለሁ። እሺ በምን እንዳመጣሽው እናጣራለን። እሱ እስካሁን ያገኘሽውን ያለሽን ገንዘብ አሁን እየጠየቅሽ ስላለው ነገር መልስ እንድትሰጪ ነው የምፈልገው። የት እንዴት አድርጋችሁ በምን አይነት መልኩ እሱን ገላችሁ እንደቀበራችሁ የት እንደቀበራችሁን ቦታውን ሄደሽ ታሳይኛለሽ። ቀጥይ ያን ቀን ሲደውልለት ወንድሙ ነው ብዙ ነገሮችን ያሰበው እሱ ነበር። እኔም ደግሞ በሀሳቡ ረዳሁት እንዲቀር ላስቀመውም አልፈለኩም ነበር። ምን ብሎ አሰበ? እሱን ስለማጥፋት ነው። እኔም ላግዘው ተስማማሁ። ምክንያቱም ብር ካለ በዛው መንገድ አለብኝ ይባላል። አንተ ደረስክብንና ግን ደውለንላት ነው። እሺ በቃ ትምጣ። ስትመጣ ከመጣጣሽ ነገር እሺ አንተ ደረስክብንና ግን ያው ሐሳቤን ምን አስቀረው? አንተ ደረስክብን ምናምን ይሄ ሌላው እንድትነግሪኝ አይደለም ፈልገው። ድርጊቱን ስታደርጉት እንዴት ነው ያደረጋችሁት? እየነገርኩህ ነው። አሁን እንድትጮህብኝ አልፈልግም። አሁን ስላለው አይደለም በፊት ስላላችሁ ነው። ይበቃሃል። እየሰማኸኝ ነው? ቅድም የመታኝ ይበቃሃል። አንሶሽ ከሆነ ልድገምሽ አንሶሽ ከሆነ ልድገምሽ። አሁን ወንድ ነህ፣ ጫፌን ትነካኛለህ። ሴትዮ ወንጀለኛ ነሽ። ወንጀለኛ እንደሆንኩ አውቃለሁ፣ ግን ደግሞ በስራሽ ፈሪ፣ በስራሽ ፈሪ፣ እፈሪ በስራሽ። ዝም በይ ልቀቂ። በስራሽ ፈሪ፣ ሰሚኛለሽ? በስራሽ ፈሪ፣ እፈሪ በስራሽ። ቆሻሻ ወንድ ነህ ትኛለሽ ጭራሽ። አንቺ ነሻ ጀግና። ስላት ነግረኝም ጀግናማ ስለሆንኩ ነው ያደረኩት። እያንዳንዱ ነገር ይኸውልሽ በቪዲዮ ቅጅ የተያዘ ነው። ሰሚኛለሽ? ያረግሽው ወንጀል ቀጥታ እሱን በወስድ ዘብጥያ ነው የምትወርጃት። አላማክስ አይደል? አድርገው በቃ አደርገዋለሁ። እየሰማሽኝ ነው? አደርገዋለሁ። እንዴት በምን አይነት መልኩ እንዳደረጋችሁት ቃል በቃል አንድ ነገር ሳታወላድ ትነግሪኛለሽ። ይኸውልሽ ከዚህ በኋላ መመታሽ ግን አቅልሽን የሚያስት እንደሆነ አድርጌ ነው መመታሽ። ከዚህ በላይ ምን እንደምትፈልገው አርፈሽ ወንጀልሽ ተደርሶብሻል። አርፈሽ ወንጀልሽን ብትናዘዥ ይሻልሻል፣ ሌላ ነገር ሳይከተልሽ። ምንድነው አትበኛ? አስር እየደጋገምሽ ያደረግሽውን ነገር ንገሪኝ በስርዓት። ያደረኩትን እኮ ነገርኩ። የት ይዛችሁት መታችሁ? እንዴት እንደገደላችሁት፣ የት እንደቀበራችሁት ንገሪኝ። እዚህ ነው ያደረኩት። ጠዋት ከቤት ወጥቷል፣ ከእህቱ ቤት። የት እንዳትነግራትም ስላልነው ነው አልነገራትም። አጋጣሚ እሷ ልደት ደርሶ ስለነበረ እሱን ተጠቅመን ነው እንደዛ ልናደርገው ስለ ምን እንዲመጣ አደረግነው። ሰርፕራይዝ ማድረግ ብለን ነበር የጠራነው። ልደቷ ስለነበር ነው ከንጋቱ እሷ ልደት ነበረ። እሺ እና ስለሱ እንወያይ ብለን ነበር የጠራነው። ከመጣን በኋላ የሚጠጣው መጠጥ ውስጥ መድኃኒት ሰጠን። ፋታ የሚሰጥ ስላልነበረ ወዲያው ነው ያረፈው። ሎተሪውን በኪሱ ይዞት ነበር ማለት ነው። ሊያሳየን ፈልጎ ስለነበረ ይዞት ነበር። ከዛስ ለመውሰድ እርግጠኛ ስንሆን እንደዛ አደረገ። ሎተሪው እንዳለ ስናቅ
መድኃኒቱን ጨምሬ መጠጡን አመጣ። ሶስታችንን ምሳ ከበላን በኋላ ነበረ መጠጡን የጠጣነው። ፋታ የሚሰጥ አልነበረም እንዳልኩት ወዲያው ነበረ። ገላችሁ የተቀበራችሁት ማለት ነው? ከዚህ ራቅ ወዳለ ጫካ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተም ባለቤት ሚስትም ያደረጋችሁት ነገር የወረደ የወደቀ ለማይረባችሁ ይደረስብናል ብላችሁ አለማሰባችሁ ራሱ ምን አይነት አእምሯችሁ የተደፈነ መሆናችሁን ያሳያል። ሎተሪ ከአንድ ቀን በፊት የደረሰው ሰውዬ ድንገት ጠፋ ሲባል የት ጠፋ ተብሎ ሊፈልግ እንደሚችል እንዴት አታስብም አንተ? ሲጀምር አንድ ለምን ይሄ ሁሉ ከቀጠቀጥክ በኋላ እንዴ ጥያቄ የምትጠይቀኝ? ሲጀምር እናንተ ህግ አካላት ከሆናችሁ እንዴት ነበር ያደረከው ጉዳይ? ሌላ ነገር ልትይ ብትሞክር አፈርድሜ ነው ማበላ። ሁኔታውን በስርዓት አንድ ባንድ ንገረኝ። ጠዋት ከቤት እንደወጣ ቀጥታ የት እንዴት አገኘኸው? በምን አይነት መልኩ ገደላችሁት? የትስ ገላችሁ ቀበራችሁት? የሚለውን በጠቅላላ ትነግረኛለህ። ይኸውልህ ስትዘላብድ ብሰማ ሐሰት ወሬ ባገኝ ውርድ ከራሴ። መቶና ዛቸውን መጀመሪያ መተው አለብህ። እኔ እንደዚህ ያስጨነቀኝ ስጋና ነፍስን አስጨንቃለሁ ገና። አሁን እንደዚህ አይነት ነገርን ተውና ለምጠይቅ ጥያቄ መልስን ብቻ ነው የምፈልገው። በቃ ደውሎ ነበር የነገረኝ ሎተሪ እንደደረሰ። ከዛ በጣም ነው ደስ ያለኝ። እንዴት አድርገን ሎተሪውን መቀማት እንዳለብን ይህን ገንዘብ እኛ መቀበል እንዳለብን አስበን በጣም ከባለቤቴ ጋር በደንብ ካሰብን እንደ አጋጣሚ ደግሞ የታላቅ እህታችን ልደትም በማግስቱ ስለነበር ያን ሲዳብ በማመቻቸት በቃ ወደ ቤት እንዲመጣ ደወልንለት። ከዛም በቃ እሱ በጣም ሊጠረጥረን አልቻለም እና እንደዚህ ያደርጉናል ብሎ ጭራሽ ምንም አይነት እንትን አላየንበትም። መጣ። በጣም ስቀን ነበር የተቀበልነው ፏ ብለን እና እንዴት እንደደረሰ ምናምን ቁጥሩን እያሳየን ከዛ ያው ገድል ነው። በምን ገደላችሁት? በመርዝ ነው። እኔ በድህነት እንደዚህ እየማቀኩኝ እሱ ይህን ያክል ገንዘብ ይዞ የተሻለ ህይወት እንዲኖር በጭራሽ መፍቀድ አልነበረብኝም። ከዛ በመጠጥ ነው ቤታችን ላይ ማዘጋጀነው መጠጥ ሶስታችንም ከምሳ በኋላ እየተጫወትን እየጠጣን ነበር እና እሱ ያለበት መጠጥ ላይ
ቅርጽ ጨምራበት ነበር። ሞተ። በቃ እኛም የሎተሪውን ቁጥር ይዘን ገንዘብ የሚያስገኝን ቦታ ለመሄድ እያሰብን ነበር። አልተመቻቸልንም እስካሁን። በቃ የሆነ ታሪኩ ገንዘቡን ለመብላት ካለ መንሰፍሰፍ የተነሳ አሁንም ኪስ ውስጥ እንዳለ ነው የምታስበው አይደል? ሎተሪው ኪስ ውስጥ እንዳለ እያሰብን አሁንም ወሰድከው አንተ በተረገመ ቀን። የተረገምከውማ አንተ ነህ። ወንድምን ይበላል። እማትረባ ልጅ ካሜራ አስቀምጠህ እስኪ ትንሽ እንኳን አለመባል። የት ገላችሁ ቀበራችሁ? ጓሮ ውስጥ ነው። እሷ ምንድን ነው ያለችው? ጫካ ጓሮ ውስጥ ያለ ጫካ። ጓሮ ነው። ጓሮን የደበቃችሁት ማለት ነው? አዎ ጓሮ ውስጥ ያለ ጫካ ገባ ብለን ማንም ሰው አላየንም በሰዓቱ። እኛም ተከራዮችም የሉም ነበር ግቢ ውስጥ። በቃ ሁሉም ሰው ጸጥ ባለበት ሰዓት ጭራሽ ማንም ሰው አላየንም። ማንም ማለት ነው። ይሄ ታሪክ ይወጣል ብዬ እኔ በፍጹም ነበር ያላሰብኩት። ግን ተጋለጥን። ማንም ሰው እኮ አላየንም። ማንም ማነው? ምንድን ነው? ተረጋጊ። ምንድን ነው የጠረጠርኩት? ሆነ ምንድን ነው? አቤልስ ምን ተነገረሽ? ምንድን ነው? በቃ እኔ የተነገረኝ ተነግሮኛል። ምንድን ነው? አቤል የት ሄዶ ነው? አቤል የት ሄዶ ነው? አንተ ምን አደረግከው አቤልን? እውነት ያሰርኩት የጠረጠርኩት ሆነ? ቆይ ይኸውልሽ፣ በእምነት ተረጋጊ። ምን እየሆንሽ ነው አትበለኝ ወንድሜ። እኔ ነግሬሃለሁ። ይኸውልሽ በእምነት ጉዳዩ ቁጭ በል። የት ነው የምትሄደው? የት ነው የምትሄደው? ወንድሜን ገደልክ። ምንድን ነው የምትሰራው? ምንድን ነው? ይኸውልሽ በእምነት እባክሽ ተረጋጊና አንቺ መራቂ ሆነች። ሁለቱ ከተጋቡ በኋላ ህይወት ይበላቸው። ወንድሜን አምጡት። አንቺ ወንድሜን የተደረግሽ አልረጋጋም። በቃ አልረጋጋም። በጣም አልረጋጋም። ሴጣን የሆነ ቤተሰብ ነው ያለህ። አልረጋጋም። አሁን ጉዳዩን ገና እያጣራሁ ነው። የታል ሬሷ? የታል አቤል? የታል? እንዴት ነው ያደረጉት? እኔ አልቀመጥም እዚህ እያየሁ። ወይዘሮ በእምነት ተረጋጊና። እኔ አልረጋጋም ወንድሜ አልረጋጋም። እጅ መላጭ መጣም እንደዚህ ሆኖ አንተ ወንድሜ የት ሄደ? ወንድሜ ታረቃችሁት? እንዳትጠጋኝ ይኸውልሽ በቃ እንዳትጠጉኝ። አንተ ሰይጣን ይኸውልህ፣ ቅድም እናብልጥ እንዳልኩ ብናበልጥ ኑሮ ትሰሚኛለሽ? ምንም ነገር አይፈጠርም ነበር። እየሰማሽኝ ነው? ይኸውልሽ ያረግሽው ወንጀል ይበቃሻል። ሌላ ነገር ለማድረግ አትሞክሪ። እንዳትጠጋኝ። ይሄ የግድያ ሙከራ ለማድረግ እየሞከርሽ ነው። ሁላችሁም ህይወቴን መበጥበጥ ነው። አንቺ ሰይጣን እኛን ለማለት ይኸውልህ፣ በአንቺ ምክንያት ነው። አፍሽን እንዳትከፍቺ። ተረጋጊና እንትን በይ። ተረጋጊ። ሁላችሁም እንዳትጠጉኝ። እየሰማሽኝ ነው? ተረጋጊ። አንቺ ላይ ምንም የሚፈጠር ነገር የለም። እሺ መሳሪያውን ጠቅ። ግድ የለሽ ተረጋጊ። እንዳትጠጋኝ። ለየትም አትወጡኝም ሁላችሁም። ተረጋጊ። አንተ ሰይጣን አንተ ይኸውልህ፣ በአንተ ነው እናብልጥ እንዳልኩህ ብናበልጥ ኑሮ ይኸውልህ ነገር አይፈጠርም ነበር። ኧረ እባክሽ ሰማኸኝ አይደል? ህይወቴን አትበጠብጡ። እሺ በይ። ይኸውልሽ ሌላ ነገር ውስጥ እንዳንገባ። ይኸውልህ ብያለሁ። ሌባ እንካ መሳሪያ ያዘው።
ታረገኝ የሚያበላሻችሁ ዋጋ ነው የሚከፍሉት። ዋጋ ይከፍላሉ። እነሱ ዋጋ ይከፍላሉ። ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። ምን ልታረገኝ ነው? ምን ልታረገኝ ነው? ልቀቀኝ እንጂ ምን ልታረገኝ ነው? ሳይት ነው ያለው። የት ነው የገደልኳት? መናጢ ገና ገርፌ 40 ገርፌ ትታሰራለች። የት እንዳለ ተናገር። የት ነው ነግረናል እኮ አሳየኝ። ሬሳውን የወንድምህን አንተ ጨካኝ። የት ነው ያለው? የት ነው ያለው? የት ጓሮ ነው? የት ጓሮ? የት ጓሮ ነው? እሷ አንዴ ውስጥ ትላለች፣ አንተ አንዴ ጓሮ፣ አንዴ ጫካ ትላላችሁ። የት ነው? እኔ ምንድን ነው የሞተ ሰው ነው ያደርግላችኋል። ይሄን ያስከልም በቃ ሞቷል። ተነሱና አሳየኝ። እጃችሁ ይታሰር ሁለቱ። እሺ ኧረ መገደል ያለባቸው መታሰር አይደለም። ሞትም ወደ እናንተ ነበር የሚገባው። መሳሪያ ያዛችሁት? አዎ ይዘው ነው። እኔ ግራ ገባኝ እኮ እንዴት ማድረግ እንዳለብን አላውቅም። ዞሮ እኔ ችዬ ማየት አልችልም። እኔ አልችልም። አቤልም ማየት አልችልም። ተነሱ። ጫሜን እንዳረገች እግርሽ ጋር ይቆረጣል። ምን ታረጊ? ቆሻሻ ይኸውልሽ፣ በእምነት ያዟቸውና እነሱን እሰሯቸው። ወደ ጓሮ ይምሩ፣ ወደ ተባለው ጓሮ። ውጣ። ተረጋግተን ሁሉንም ነገር ለማየት ነው። ይኸውልሽ አሁን አንድ የሆነ ነገር መመለስ አንችልም። እኔ ችዬ ማየት አልችልም። በእናትህ እባክህ አንተ ራስህ እየሆነ ጨርሰሽ የመጣሽ ቆይ ምንድን ነው? እዛ ነግረውኝ ነው። እባክህ እኔ ችዬ ማየት አልችልም። እኔ አልችልም። አይተውልኝ ና በቃ ንገረኝ አንተ። እኔ ችዬ አልችልም፣ መሄድ አልችልም። እባክሽ ተረጋጊና፣ ይኸውልሽ ሀዘኑ ለአንቺም ለእኛም ነው ለሁላችንም ነው። ይገባኛል። የአንቺ የበለጠ ቁስል ሊሆን ይችላል፣ ግን በቃ የሆነ ሆኗል። ቢያንስ ሬሳውን እነሱ አዳፍ ነው። እሷ ነች እንደዚህ የምታረገው። እንደዚህ አይደራረጉም እነሱ፣ አይጨካከሉም። ይሄ ሎተሪ መቱ ነው። ምነው ባልደረሰን፣ ምነው ቤታችን ባልገባ። አሁን አካባቢውን ምናልባት በጣም ጎረቤቶች ተረባብሸው ያሉበት ቦታ ዞሮ የት እንደተደበቀ ይታወቅና የት እንደቀበሩት ይታወቅና ቢያንስ በክብር እንድንቀብረው ይሻላል ብዬ ነው። እባክሽ መለስ ብለን ሁሉንም ነገር እንደው ለማድረግ እንሞክር። አብረን ልሂድ አሁን። በህግ ይቀጣሉ። እኔ አብሬ ልሂድ አሁን ልየው እንጂ እንግዲህ ለምን እዚህ ልጠብቀን እንጂ መሄድ አልችልም። እዛ ድረስ እኔ አላየሁም። እሺ በእምነት እባክሽ ምንም ነገር ለማድረግ እንዳትሞክሪ እባክሽ፣ አደራሽ። ምን አደርገዋለሁ? ቦታው ፎረንሲክ ምርመራ ይነሳል። እንዴት እንደተቀደለ እንዴት ያለውን ነገር ይታያል። ስለዚህ ምርመራ እስክናደርግ ድረስ አንቺ እዚህ ጠብቂኝ እባክሽ፣ ከሰዎች ጋር እኛ እንውጣ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች ቀኑ ሙሉ እዚህ ነው ያለው። እንግዲህ መሽቷል። አሁን ሬሳውን ለማየት እየሄድን ነው ማለት ነው። ግባ ያሳይ ቶሎ በል። እንግዲህ ሁሉ ሰው በሚኖርበት ቦታ የቱ ጋር ነው ይታያል? ካሜራ መለከታል።
ለማንኛውም ቦታውን እንግዲህ ያው በፎረንሲክ እንዲመረመርና ሬሳው እንዲነሳ እናደርጋለን። ከፍ አድርገው በፎረንሲክ እንዲነሳ እንዳደርጋለን። ሬሳው እንግዲህ መመለስ አንችልም። አንዴ ሞቷል ወንድማችን። እነዚህ ሰዎች ገንዘቡን ለመብላት ሲል በመቀኝነት ታናሽ ወንድሙ እንግዲህ ያደረገው ነገር ነው። ከባለቤቱ ጋር ተመካክሮ ጉዳዩ በጣም ጨልሟል። ጎረቤቶች እንዳለ ተረብሸዋል። ይህ ሁሉ ጉድ እንዳለ ምንም ያውቁት ነገር የለም ስላለው ነገር። እንግዲህ ጓሮ ውስጥ ነው የቀበሩት። እሷ ጫካ ስትል ነበር፣ እሱ ጓሮ ሲል ነበር። በስተመጨረሻም ግን ዞሮ ዞሮ ጓሮ ውስጥ የራሳቸው የተሰጣቸው አንድ ጓዳ ክፍል አለ። እዛ ውስጥ ነው ያደረጉት የነበረው። ስለዚህ ከዚህ በኋላ እዚህ መቆየት ያለብን አይመስለኝም። ማለት ያው ሬሳው እንዲመረመር ለፎረንሲክ እንደዋውላለን። እነዚህ ግን ጣቢያ ወስደን እንግዲህ ህጋቸውን ፍርዳቸውን እንዲያገኙ እንዲደረጋል። እህትየውም በእምነትም እንግዲህ በጣም ሰውነቷ ሼክ እያደረገ እየተንቀጠቀጠ ስለነበረ ጉዳዩን የምትቀበልበትን ብርታት የምታገኝበትን ሁኔታ እንግዲህ ፈጣሪ ስጣት። እኛም አዝነናል በጉዳዩ ላይ ትንሽ ስለተደናገጥኩኝ እኔም በዚሁ ላብቃ። እንግዲህ ሰላም ሆኑ ቤተሰቦች።